በውረድና ውረድ እብሪት ቁረጠው ፍለጠው በሚል ወደ ኋላ የሚረግጥ የፖለቲካ መንገድን አስተናግዳለች። የሐሳብ ልዩነትን መፍቻ መንገድ የምክክር ቦታ ሳይሰጠው ውይይት ተረስቶ ጠመንጃ አንግቶ ይዋጣልን እየተባለ ባለፉት ዘመናት የእርስ በርስ ግጭትና ጦርነት ኢትዮጵያን ተመላልሶባታል። ይህ የኢትዮጵያ የገዘፈው የታሪኳ ውጤት ደግሞ በኪሳራ ተደመደመ እንጂ ማንንም በዘላቂነት አሸናፊ አላደረግም። የሀገራችን የጀግንነት ትርጉም ምንድን ነው? እስካሁን የመጣንበት እኔ አንተን ተኩሼ አጥፍቼ ካልጣልኩ በስተቀር ጀግና የማልባልበት አመጣጥን የመጣን ነው። አሁን ደግሞ ገና እያየን ነው። ሙከራዎች አሉ። ይሄ ሙከራ ለማስቀጠል የላቀ ደረጃ ላይ ለማድረስ ጀግንነት ለህዝብ ንቃተ ህሊና ለውጥ ለሀብት የሚሆንበት ትርጉም የሚሰጥበት ጊዜ ለመድረስ መስራት ይኖርብናል። እርግጥ በሀገር ላይ የመጣ ጠላትን ለመከላከል ሀገርንም ላለማስደፈር ተኩሶ የሚጥል መክቶ የሚያስቀር ጀግና ኢትዮጵያ ባስፈለጋት ጊዜ ከፊት ቆሞ አስከብሯታል። ችግሩ ግን ወዲህ ነው። እርስ በርስ ያውም ወንድም በወንድሙ ላይ በሐሳብ ልዩነት የተነሳ እስከ መጠፋፋት መድረሱ እንደ ነውር አለመቆጠሩ የኢትዮጵያ ዋነኛው ሰንኮፍና ድካም እኔ በልጣለሁ የሚለው እብሪት ሆኖ ይገኛል። ከዚያም ይህን ስብራት ለመፍታት የሚካሄድበት የኃይል መንገድ ደግሞ ሌላ ችግርን እየወለደ በአዙሪት ውስጥ እንዲቀጥል ማድረጉ ነው። ለዚህም ሲባል ሁሌ ከመገዳደል አሁን ላይ አንድ የቁጭ ብሎ በመመካከር ወርቃማው የውይይት መንገድ ከእንግዲህ የችግሮች መፍቻ ሊሆን እድል ሆኖ መጥቷል። እስካሁን የመጣነውን ያህል መጥተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጥነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። እውነት ከወጣ በኋላ ግን ያ እውነት መካሰሻ አይደለም የሆነው። እዚህ ጋር ይብቃ። በቃ እስካሁን የሆነው ሆኗል። ሶ ሌትስ ስቶፕ ኢት ሂር። እንደምድመው ክሎዥር እንስጠው። ወደ አዲስ ነገር እንግባ። ወደ አዲሱ ነገር ለመግባትም ኢትዮጵያ እስካሁን ያልተሞከረውን ያላግባቡ ሀገራዊ ችግሮችን በውይይት መፍታት ሀገራዊ ምክክር ላይ ነች። ሁሉም የኢትዮጵያ ልጆች ቁጭ ብለው ተመካክረውና ተነጋግረው እስካሁን ከመጡበት አክሳሪ መንገድ የሚወጡበት የመውጫ መንገዳቸው ምክክርን ማድረግ ሲችሉ ነው። ይህን ደግሞ ማድረግ የሚችሉበት ኢትዮጵያውያን ብዙ ምክንያቶች አሏቸው። ለዚህም የጋራ ትናንት ነበር፣ የጋራ ዛሬ አለ፣ የጋራ ነገም ይኖራልና ነው። በትናንት ታሪክ መጨቃጨቅ ሳይሆን ትምህርት ወስዶ አሁን ላይ የራስን የተሻለ ታሪክ መስራት የዚህ ትውልድ ዋናው ስራ ሆኖ ከፊት መጥቷል። አሁን ነቅቷል ህዝቡ። በተለይ ወጣቱ ስል በቁጥር ስለሚበዛ ካልሆነ በስተቀር ትላልቆቹ የሚናገሩት በየሚዲያው እየወጡ ኢቭን ተፈናቃይ ካምፕ ውስጥ ሆነው የሚናገሩት እየሰማችሁ ነው። ወደ ተገቢ የሆነው የኑሮ ህይወታችን እንመለስ፣ ሀገራችን በጋራ እንገንባ፣ በጦርነት የሚመጣ ነገር ምንም እንደሌለ ከዚህ በላይ ሌላ ትምህርት አያስፈልገንም እያለ ነው ያለው። በሁሉም ተሰርታ ለሁሉም የምትመች ኢትዮጵያን የመፍጠሪያው ጊዜ ደግሞ አሁን ለምክክር እጆቿን በዘረጋችበት ወቅት ነው። ጊዜውን የዋጀው ምክክርን ባህል የማድረጉ መንገድ ሐሳቤ በኃይል ይፈጸምልኝ የሚልን ወደ ታሪክነት ይቀይረዋል። በምክክሩ ደግሞ የኢትዮጵያን ክፉ ከሚመኙ ታሪካዊ ጠላቶቿ ውጪ በሀገሩ ጥላ ስር የሚኖር ሁሉ ተጎጂም ሆነ የሚከስር የለም። ይልቁንም ህብረ ብሔራዊቷ ኢትዮጵያ ታሸንፋለች። በዚህ ምክክር ውስጥ ዘላለማዊ አብሮነትን፣ ለልጆቻችን መልካም ሀገርን፣ የተሻለና የሚበጅ ሐሳብን ይዘን ኢትዮጵያ የጸናች፣ ኢትዮጵያ ለልጆቿ ኩራት የሆነች፣ ተስፋ ያለባት ምድር ለማድረግ እንድንችል ምክክሩ በእጅጉ ያስፈልጋል። አሁን ላይ ምክክር ማድረግ እድል ሆኖ መጥቷል። የተገኘን እድል መጠቀም ደግሞ የጋራ ድል ያመጣል። አንዴ ካለፈ ግን የተራዘመ መከራ ሊያስከትልም ይችላል። የሐሳብ ልዩነት በሚወልደው ግጭት የዜጎች መከራና ስቃይ፣ የሀገር ጉስቁልና እንዳይራዘም ለሀገራዊ ምክክሩ መሳካት የሁሉም በጎ ተሳትፎ የግድ ይላል። ሀገራዊ ምክክሩ ተሳካ ማለት ደግሞ ለዘመናት ሳያግባቡ የቆዩ መሰረታዊ ጉዳዮች የጋራ መፍትሄ እንዲያገኙ በማድረግ በማህበረሰቡ መካከል በጥርጣሬ መታየትን አስቀርቶ የበለጠ መተማመንንም ይፈጥራል።